በአፍሪካ ቀንድ ጉዳይ ተደጋጋሚ ጥናት በማድረግ የሚታወቁት ፕሮፌሰር ክርስቶፎል ክላፍም ውስብስብ የአፍሪካ ቀንድ ጊዜ ጠብቆ ሊፈነዳ የሚችል የተደራረበ ችግር እንዳለበት ለመሆኑ የአፍሪካ ቀንድ ለምን ልዩ ገጽታ ሊኖረው ቻለ በሚለው ጥናታቸው ስጋታቸውን ያስቀምጣሉ። በዚህና ተያያዥ ጉዳዮች ላይ የዛሬው የመልእክት ዝግጅታችን ትኩረቱን አድርጓል። በጥናታቸውም ለቀጠናው ሰላም መናጋት ምክንያቶች ናቸው ከሚባሉት ውስጥ ከአክራሪነትና ከቀዝቃዛው ጦርነት ቀጥሎ ያለፈውን ብዥታ በቀዳሚነት ያነሳሉ። ቀጠናው የክርስትናና የእስልምና ሃይማኖቶች የተስፋፋበት ከመሆኑም ባለፈ መጠነ ሰፊ ጎሳ፣ ብሔር፣ ቋንቋና ባህልን ያቀፈ እንደመሆኑ መጠን በሃይማኖትና በጎሳ አክራሪነት እየተፈተነ መሆኑን ያስረዳሉ። ብዝሃነት የተፈጥሮ ልዩ በረከት ቢሆንም ቀኝ ገዢዎች እነዚህ ልዩነቶችን መነሻ በማድረግ በከለሏቸው ሰው ሰራሽ ድንበሮች ሰው ሰራሽ ሀገራት እንዲፈጠሩ በማድረጋቸው በሀገራቱ መካከል በየጊዜው የድንበር ውዝግብ እየተነሳ ወደ ግጭት አለፍ ሲልም ወደ ለየለት ጦርነት እየገቡ የቀጠናው ሰላም በተደጋጋሚ እንዲናጋ ማድረጉንም ነው ያብራሩት። ቀጠናው ለረጅም ዓመታት ሰላም የራቀው በመሆኑ ደግሞ ከቀሪው የዓለም ክፍል ጋር በተቃርኖ እንዲታይና ከዓለም ኢኮኖሚ እንዲገለል እንዳደረገውም ይገልጻሉ። ቀዝቃዛው ጦርነት ከሌላው የዓለም ክፍል በተለየ በቀጠናው ሀገራት ከባድ ተጽዕኖ አሳርፎበታል ያሉት ፕሮፌሰሩ ዛሬ ላይ ደግሞ የሽብር ጥቃትን በማስተናገድ ከዓለም በግንባር ቀደምትነት እየተጋፈጠ መሆኑንም ያስረዳሉ። የቀጠናው ግጭት መነሻ ስር መሰረቶች በሚል በአሜሪካን ጆርናል ጥናታቸውን ያሳተሙት ሙሃቢ መኮንን ደግሞ በዓለም ሰላም ከራቃቸው ቀጠናዎች መካከል በቀዳሚነት እንደሚጠቀስ አመላክተው በአብዛኛው በቀጠናው የሚከሰቱ ግጭቶች ስትራቴጂካዊ ቦታዎች፣ የነዳጅ ሀብት፣ የእርሻና የግጦሽ ለም መሬቶች እንደ ናይል ወንዝ የመሰሉ የውሃ ሀብትን በበላይነት ለመቆጣጠር ከሚመነጭ ፍላጎት እንደሆነ ነው ያብራሩት። ቲለር ሄድሊ ኢንተርዲፔንደንት በተሰኘው ድረገጽ ባሰፈሩት ሀተታ ቻይና በጅቡቲ የገነባችውን የጦር ሰፈር እንደ አውሮፓውያን አቆጣጠር በ2017 ነሐሴ ወር ይፋ መውጣቱን ተከትሎ አሜሪካን ማስኮረፍም ሆነ ማስቆጣቱ አልቀረም። ቀደም ብላ በጅቡቲ በገነባችው የጦር ሰፈር ቀጠናውን በብቸኝነትና በበላይነት ስትቆጣጠር ለነበረችው አሜሪካ ቻይና በተቀናቃኝነት ወደ ቀጠናው ማንዣበቧ በአካባቢው ውጥረት እንዲነግስ ሲያደርግ ችግሩን በእንቅርት ላይ ጆሮ ደግፍ ያደርገዋል ነው የሚሉት። ሁለቱ ሀያላን ጥቅማቸውን ለማስጠበቅ በተለያየ ጎራ ከሚሰለፉ ሀገራት የፖለቲካ ኃይሎች በስተጀርባ በሚያደርጉት ተጽዕኖ በሚከሰተው አላስፈላጊ ግጭት ለቀጠናው ሌላ ራስ ምታት መሆኑ እንደማይቀር ይጠቅሳሉ። የአፍሪካ ቀንድ የሰላም ሂደትና የግጭት አፈታት በሚል ጥናታቸው የቀጠናውን ስትራቴጂነት አጽንኦት ሰጥተው የዳሰሱት ደግሞ ጆን ጂኒ ዩቲ ይሁናቸው። የቀንዱን ቁልፍ ስትራቴጂካዊ ቦታዎች የቀይ ባህርና የህንድ ውቅያኖስን ከሚጋሩ ሀገራት መካከል ጅቡቲ፣ ኤርትራ፣ ሶማሊያና ሱዳን እንደሚገኙበትም በማመልከት በወደቦቹ የዓለም አቀፋዊ የንግድ መስመር በመሆናቸው ለቀጠናው ሁለንተናዊ እንቅስቃሴ የላቀ ድርሻ እንዳላቸው በአጽንኦት ያስረዳሉ። ከቀዝቃዛው ጦርነት ወዲህ የመካከለኛው ምስራቅ አፍሪካ ሀገራት ሩሲያና የኤዥያ ሀገራት ከአፍሪካ አህጉር ጋር ለሚደረጉት የንግድ ልውውጥ ቀዳሚ ምርጫቸው እንዳደረጉትም ነው የሚያብራሩት። ጥናት አድራጊው በቀጠናው ስላለው መልካም አጋጣሚ ሲያብራሩም የናይል ወንዝና ገባሮቹ 80% የውሃ መጠን የሚያገኙት ከዚሁ አካባቢ በመሆኑ በቀጠናው ሰላምና መረጋጋት ከሰፈነ አካባቢው ለግብርና ልማት አመቺ በመሆኑ ለኢኮኖሚ ብልጽግና ላቅ ያለ አስተዋጽኦ እንዳለውም የሚገልጹት ነው። የአፍሪካ ቀንድ ካለው ስትራቴጂካዊነት አንጻር ከቀሪው ዓለም ጋር በቀላሉ ለመገናኘት ስለሚያስችል ከመካከለኛው ምስራቅና የኤዥያ ሀገራት ጋር ያለውን የንግድ ልውውጥ ለማቀላጠፍና ለማሳደግ አቅም ይፈጥራል ነው የሚሉት። እንደ ነዳጅ ያሉ የተፈጥሮ ሀብቶች ለግጭት መነሻ የመሆናቸውን ያህል በአነስተኛ ግብርና ኑሯቸውን ለሚገፉ የቀጠናው ሀገራትና መስኪን ዜጎች ብልጽግናም ከፍ ያለ አስተዋጽኦ ስላላቸው ሌላው መልካም አጋጣሚ መሆኑን ያብራራሉ። የጥናታቸውን ውጤት መሰረት አድርገው ለቀጠናው መረጋጋት መፍትሄ ያሏቸውን ነጥቦች አጽንኦት ሰጥተው አስፍረዋል። ከነዚህ መካከል የጉዳዩ ተዋናያኖች ግጭትን አስቀድሞ መከላከል ላይ ቅድሚያ ሰጥተው መስራት እንዳለባቸውና የግጭትን አዝማሚያ አስቀድሞ መተንበይ የሚያስችል ስርዓት መዘርጋት እንዳለባቸው
ምክረ ሐሳባቸውን ያመላክታሉ። የቅድመ ማስጠንቀቂያ ስርዓት መዘርጋት ግጭቱ የሚያስከትለውን ጉዳት በመለየት ችግሩ ከመከሰቱ አስቀድሞ ወደ ብጥብጥ ሳይሻገር ለመክታት ያስችላልና ዓለም አቀፋዊና ቀጠናዊ ድርጅቶች እንደ ኢጋድ፣ አፍሪካ ህብረትና የተባበሩት መንግስታት ድርጅት የቀጠናውን የግጭት መነሻ ምክንያቶች በማጤን አስፈላጊ ሆኖ ሲገኝ ጣልቃ በመግባት ማረጋጋት እንደሚጠበቅባቸውም ጠቁመዋል። በተለይም ደግሞ የኢጋድን አቅም በማጎልበት በአርብቶ አደሮች መካከል የሚከሰቱ ግጭቶችን ለመከላከል እንደሚያስችል በማመልከት አፍሪካ ህብረትም ቀጠናዊ የግጭት አፈታት አቅሙን በመገንባት በቀጠናው ላይ ልዩ ፍላጎት ያላቸው የውጭ ኃይሎች በሚያደርጉት ጣልቃ ገብነት የሚከሰተውን የሰላም መናጋት መከላከል ይገባል በማለት ነው ምክረ ሐሳባቸውን የሰጡት። በቀጠናው ባሉ ሀገራት መካከል ያሉ አወዛጋቢ የድንበር ጉዳዮችን በመፍታት በግልጽ በማስቀመጥ የመፍትሄው አካል መሆኑን ከጥቂት ዓመታት በፊት በኢትዮጵያና በኬንያ መካከል ያለውን የድንበር ብዥታ ግልጽ ለማድረግ የተጀመረውን እንቅስቃሴ በማሳያነት አቅርበዋል። ሌሎች ሀገራትም ከነዚህ መልካም ተሞክሮ በመውሰድ በዚህ ምክንያት በመካከላቸው የሚከሰተውን ግጭት መከላከል እንደሚቻል ያስረዳሉ። በሌላ በኩል ከለውጡ ማግስት በኢትዮጵያ ቀጠናውን በኢኮኖሚና ማህበራዊ መስተጋብር ለማካሄድ እየተደረገ ያለው እንቅስቃሴ ለቀጠናው ሰላምና መረጋጋት ከፍ ያለ አስተዋጽኦ እያበረከተ መሆኑን ጥርጥር የለውም። ኢትዮጵያም በዚህ ውስብስብ ቀጠና ኢኮኖሚያዊና ፖለቲካዊ ጥቅሞቿን የምታስከብርበት መንገድ እያሰላች መሄድ ይጠበቅባታል። በተለይም ከባህር በር ጥያቄ ጋር በተያያዘ የኢትዮጵያ ብሔራዊ ጥቅም በብዙ መንገዶች በቀንዱ የላቀ ሚና እንዲኖራት እንደሚያደርግ አያጠያይቅም። የአፍሪካ ህብረት መስራችነት፣ የኢጋድ ቁልፍ አጋርነትና መሰል ቀጠናዊና ተቋማዊ እንቅስቃሴዎችን በመበየን ረገድ ሚናዋ የጎላው ኢትዮጵያ ብሔራዊ ጥቅሟን አስከብራ መጓዝ የሁልጊዜም ስራዋ መሆን አለበት እንላለን። የዛሬው የመልሕቅ ዝግጅታችን አበቃ።